በሀገራችን ኢትዮጵያና በሌላው ዓለም የተለያዩ ስሞች ያሏቸው የአልኮል መጠጦች ይመረታሉ። መጠጥ ታዲያ የሰው ልጆችን በከፍተኛ ሁኔታ እንደሚጎዳ ግልጽ ነው። ከሚዘጋጁ የመጠጥ አይነቶች አንዱ ጠጅ ነው። ሰዎች ወደ መጠጥ ሱስ በተለያየ መንገድ ይገባሉ። አንዳንዶች የመኖር ትርጉም ጠፍቶባቸው፣ አንዳንዶች ደግሞ የሚደርስባቸውን ጣውረድ መከራ ለመርሳት መደበቂያ ያደርጉታል። ለመዝናናትና ሌሎችን ምክንያቶች የሚደረድሩም ብዙዎች ናቸው። ነገር ግን ህይወትን እያጨለመ የሰው ልጆችን ወደ ሞት ጉድጓድ እየነዳ ማስተዋላቸውን ወስዶ ለነፍስም ለስጋም ሳይሆኑ ህይወታቸውን ያጣሉ። ድንገት አንድ ነገር ሰማው። ፓስተር ተመስገን አቡነ ይባላል። በማለዳ ከእንቅልፉ ተነስቶ ንፋስ ስልክ መሰረተ ክርስቶስ ቤተክርስቲያን ለጸሎት ሲጓዝ እሱ ያለበት አካባቢ ብዙ ሰዎችን ያተራመሰ ምን ተስኖት በመባል የሚታወቅ ጠጅ ቤት ነበርና ሲጠጡ ያደሩ ሁሉ በማለዳ በየመንገዱ ወድቀው ያያል። ጌታም እንደሚያወርሰው ሲነግረው ጠጅ ቤት ውስጥ በመግባት ይጸልይ ጀመር። አንዳንድ ክርስቲያኖች መልስ ያጡም አልጠፉም። ከለታት አንድ ቀን ታዲያ ጠጅ ቤቱ ወደ ቸርች ተቀየረ። ኢየሱስ ጌታ ነው። የእግዚአብሔር ቤት እንሰራለን አንድላ እግዚአብሔር በል ያልጠበቀው ሰዓት ያልጠበቀው ሰው ያስነሳልሃል። ሰው ይነሳልሃል በል የሚገርመው ጠጅ ቤቱ ወደ ቸርች መቀየሩ ሳይሆን ቸርች መሆኑን ያላወቁ ለመጠጣት ሲመጡ ወንጌል ተነግሯቸው በጌታ ፍቅር ተነክተው አገልጋይ የሆኑም አልታጡም። ቀጣዩን አብራችሁን በመቆየት ተከታተሉ። የትላንትናው ምን ተስኖት ጠጅ ቤት፣ የዛሬው የወንጌል አርበኞች ቤተክርስቲያን። መልካም አንዳንድ ጊዜ ተጽኖ ማምጣት እንችላለን በያምናለሁ። እኛ ጋር ያለው ይበልጣል አይደል? አንዳንድ ጊዜ በቃ በጣም ስንቸገር ጩኸት ሲበዛብን የሆነ ነገር ሲበዛብን ጥለን መውጣት ነው ምርጫችን አይደል? እና እስቲ ምን ትላለህ አሁን በእንደዚህ አይነት ሁኔታ? ለምሳሌ አሁን ከጠጅ ቤት ላይ ፎቅ አፓርትመንት ላይ የሚኖሩ ሰዎች ይኖራሉ። ጠጅ ቤት ሊሆን ይችላል፣ መጠጥ ቤት ሊሆን ይችላል፣ ኮንዶሚኒየም ቤት የሚኖሩ ሰዎች ይኖራሉ። አጠገባቸው አረቄ ቤት ያለ ሰዎች አሉና እስቲ ምን ትላለህ ለነሱ? እኔ ለነሱ ያለኝ መልእክት ተክተን ከጸለይን የማይለወጥ ነገር የለም። እግዚአብሔር ሁሉን ይለውጣል። ልክ ነው። ሞር እግዚአብሔር የሰዎችን የውስጥ ፓርታቸውን ይለውጣል። አዲስ ኪዳን የሚባለው ከውስጥ ወደ ውጭ ነው። ብሉይ ኪዳን ላይ ስናየው የውጭ ነገር ብዙ ሰዎች ምናልባት ጠጅ ቤት ብቻ ሳይሆን ጥሩ ያማረባቸው ጥሩ እየመሰሉ በብዙ ነገሮች ሰዎች ሊገቡ ይችላሉ እና ሁሉ ጊዜ ሰዎች የሚጸልዩ ከሆነ እግዚአብሔር በዙሪያቸው ያለውን ነገር አሳልፎ ይሰጣቸዋል። እግዚአብሔር ያስገዛልሻል። ገብቶሻል? እግዚአብሔር አሳልፎ ይሰጥሻል። ባንዲ ኤሪያዎችሽ ይኖሩ አየሽ። አንድ ወቅት ላይ በዓለማችን ዙሪያ ላይ ተነሳው ሪቫይቫል ምናልባት ትዝልሽም እንደሆነ ያለ እንግዲህ አልተወለድኩም እና በዓለም ዙሪያ ላይ በተለያዩ ክልሎች ላይ ኢትዮጵያ ምድር ላይ የተነሱ ሪቫይቫሎች ጠጅ ቤት ማዘጋት የተለያዩ መጠጥ ቤት ማዘጋት ብቻ ሳይሆን ትልልቅ ስራ ነበራቸው። ትልልቅ ስራ እነሱ ባለፉበት መንደር እግዚአብሔር ተላላቅ ስራ ሰርቶ ሰምተናል። እንግዲህ በጥቂቱ አይተናል። ስለዚህ ሰው የሚጸልይ ከሆነ የሚተጋ ከሆነ ጸሎት ኮኔክሽን ነው። ጸሎት መንበርከክ ብቻም ሳይሆን ኮኔክሽን እና ትክክለኛ ጸሎት በቤታችን ትክክለኛ ጸሎት በቤታችንም ላይ ሆነን ስንጸልይ እግዚአብሔር ሰፈራችን ላይ ያለውን መንደራችንም ላይ ያለውን ነገር አሳልፎ ይሰጠናል ብዬ ነው ማምነው። እኔ አምናለሁ። ያ መንፈስ አይገዛንም፣ እኛ ነን የምንገዛው። ስለዚህ ደግሞ በደንብ መጸለይም አለብን ብዬ ነው ማስበው በዚህ ነገር ላይ። እውነት ነው። እግዚአብሔር ይመስገን። አሁን ምን እየሰራችሁ ነው? ምንድነው ራእይ ፓስተርዬ? አሁን እንግዲህ ሌላ ጠጅ ቤት ነው ያያያለ ወይስ
እኔ ይገርምሻል ፓስተር እግዚአብሔር ሞር አይኔን የከፈተው በዚህ ዙሪያ ነው አንዳንድ ችግር ያሉባቸው ቦታዎች ላይ ይሄን ቸርች ፕላንት ከማረጋችን በፊት ብሔረጽጌ ፓርክ ምናልባት ታውቂ ይሆናል ያን ፓርክ ማያውቀው ሰው የለም እዛ ውስጥ እግዚአብሔር ኮንፈረንስ አድርጋለች እዛ ፓርኩ ውስጥ ማለት ነው አልተለመደም እሱ ቦታ አሁን እንግዲህ ምንም ማንም ሰው እዛ ውስጥ እንግዲህ የሚታቂው መልካም ያልሆነ ነገር ነው ፈጽሞ በጣም ክፉ የሆነ ነገር ነው እዛ ውስጥ የሚሰሩ ስራዎች አሉ የጠላት ስራ ዝሙት አለ እርኩሰት አለ ጫት ሺሻ አለ ተለያየ ነገር ነው ያለው ማለት ነውና እግዚአብሔር እዛ ቦታ ላይ ኮንፈረንስ አድርግ ብሎ እግዚአብሔር ተናገረኝ እዛ ቦታ ላይ ኮንፈረንስ አደረግን ማለት ነው ኮንፈረንስ እናደርግ እግዚአብሔር ትልልቅ ተአምራቶችን ነው ያደረገው ኮንፈረንስ እናደርግ ከባድ የወንጌል ስርጭት ነበር ግሬት ኮሚሽኖችንም ኢንቫይት አድርጋቸው ነበርና ትልቅ ጊዜ ነበር እግዚአብሔር የሰጠን ጫት ካፋቸው እየተፉ ሰዎች ጌታን ይቀበሉ ነበር ከመናፍስት አሰራር ነፃ ይወጡ ነበር ምናልባት ያ ብሔረጽጌ ፓርክ ውስጥ ያለው አንድ አዳራሽ አለ ያ አዳራሽ የተጨፈረበት ነው የተደነሰበት ብዙ ስራ የተሰራበት ነውና እኛም ደግሞ እግዚአብሔር እድሉን ሰጥቶን እዛ ቦታ ላይ ወንጌል ሰራን ትልልቅ ስራዎችን እግዚአብሔር ሰራ በዛ ሰዓት ላይ እዛ የዳኑትን ሰዎች መጀመሪያ በነበርኩበት ቸርች ላይ እንዲያዙ ነበር ያደረግነው ማለት ነውና ብዙ የሚታየኝ ከዚህ ጋር የተያዘ አገልግሎት ነው በዚህ ዘመን ላይ እኔ ውስጥ ያለው ይሄ እውነት ነው የምነግርሽና አንድ ከችግር ውስጥ ያለ ሰው ከችግሩ ሲወጣ እኔ ደስ ይለኛል በጣም ነፍስ ያሰት የምታረጋው ልክ ነው ያው ስልሽ እግዚአብሔር ስቴዲየምም ላይ ይከበራል እውነት ነው እግዚአብሔር ተላዩ ትልልቅ ቦታዎችም ላይ ይከበራል ግን የኔ አገልግሎት ሞር ከዚህ ጋር የተያዘ ነው ልጅ ፈልጌ ነው እግዚአብሔር ይመስገን እና ደግሞ የመቀበላቸው ነገር እንዴት ነው ለምሳሌ አንዳንድ ሰው ሄዶ ሲያገለግላቸው በእነሱ አይነት ሁኔታ ካልመጣባቸው ሊቸገሩ ይችላሉ አይደል እንደዚህ አይነት ነገር ውስጥ ያሉ ሰዎች በእነሱ አይነት ሁኔታ አስልህ በምን አይነት መንገድ ልግለጽልህ እነሱ ከሚፈልጉት ቋንቋ ጋር አለ አንዳንድ ጊዜ አሁን ለምሳሌ በጣም መጥፎ ሁኔታ ላይ ያለ ሰው አንተ ሱፍህን ከረባትን ግጥም አድርገህ ሄደ እንደዚህ ይላል ብትለው ላይሰማ ይችላል ወይ ቋንቋን ሊያይ ይችላል እነሱ ሙድ የሚሉት ነገር አላቸው እንዴት ነው አንተ የምትጠቀመው ፓስተር እኛ እንደዚህ አይነት ቦታዎች ላይ ስንገባ አንደኛ ቀደም እንዳልኩሽ ቀድመን እንጸልያለን አሜን በነገር ሁሉ መከናወን የሚሰጥሽ እግዚአብሔር ብሬክስ ሩም ያደርገው እግዚአብሔር እና በሰው ውስጥ ያለው መንፈስ ደግሞ ቀላል አይደለም በጣም ከባድ የሆነ መንፈስ ነው የሚኖረው በሰዎች ውስጥ ስለዚህ አንደኛ ሁሉ ጊዜ አንድን አካባቢ ስትሄጂ እኔ ዝም ከተማ ላይ ከዚህ ከተማም ውጪ አፋር ክልል ብትሄጂ ተለያዩ ሀገሮች ላይ ብትሄጂ አገልግያለሁ ሰብኬያለሁና ሞር ሰዎቹን መስለሽ መግባቱ ነው ጥሩ የሚሆን አንድን ኤሪያ ስትገቢ አንድ አካባቢ ላይ ወንጌል ለማዳረስ ስትሄጂ ከራስሽ ነገር ወጥተሽ እነሱም መስለሽ መግባቱ ሞር ለወንጌል ውጤታማ ያረጋል ብዬ አምናለሁና አንዳንድ ክልሎችም ላይ እንደዛ ሆነን ነው የገባነው እግዚአብሔር ሀገር ምናምን ሄዳችሁ ማለት ነው እስቲ ለምሳሌ የት ሄዳችሁ ነው አንደኛ ክፍለ ሀገር ላይ ምናልባት ሎጊያ ዱብቲ አሳይታ የሚባሉ ሀገሮችን ሁሉ ዞረናል ወደዛ ሀገር ዞረናል ፕላስ ደቡብ ኦሞ የሚባል ህዝብ እነሱ ደግሞ አብዛኛው ህዝብ እንግዲህ ታውቂያለሽ ልክ ነው አብዛኛው ህዝብ ራቁቱን ያለ ህዝብ ነው በአመት እየወጣ ጨረቃ ሆይ ብር ስጠን ገንዘብ ስጠን የሚል ህዝብ ነው ልክ ነው ኢየሱስ ያድናል ስቲ የት ሀገር ኢንቨስተር ነው ይልሻል በራሳቸው እሺ ምናልባት እነሱም ያውቁት ይሄንን ነው አየሽ ይሄ በመድራችን ላይ ያለውን ታሪክ ነው ምነግርሽ የት ሀገር ሀብታም ነው ይልሻል የት ሀገር ሰውዬ ነው ስሙ የሚወጣለት የአንድ ሀገር ሀብታም ነው ብሎ ስለሚያስቡ እንደዚህ አይነት ነገር ዛም ስንሄድ ያው እነሱ የሚጠጡትን ነገር ትጠጫለሽ ለመጀመሪያ ጊዜ እነሱን ገንፎ በልቻለሁና በጣም አንድ 50 ሰው ሆኖ ነው የሚበላው ተሰብስቦ በጣምና ከዛ ሰው ጋር አብረሽ ትበያለሽ
አትሊስት እንግዲህ ሱሪና ፓንቲ አታወልቅም እንጂ ከዚህ ከኋላ እነሱ መስለው እና ያ ውጤታማ ሆነናል። ልክ ነው። እንደም ኛንጋቶ የሚባል አካባቢ ላይ የሆነውን አንድ ተአምር ልንገርሽ። ከጅንካ ወደ 250 ኪሎ ሜትር ላይ ነው። እሺ የዛሬ 70 አመት ገደማ ይመስለኛል አንድ ፈረንጅ ነጭ መጥቶ ቸርች ይሰራል እዛ በራሱ ገንዘብ ምናምን ሜዳ ነው ምንም አይነት ጫካ ነው ሰው ያልነበረበት ጊዜ ነው ያኔ የዛሬ 60 አመት 70 አመት አካባቢ ከዘመናት በኋላ እዚህ ቦታ ላይ ቸርች ይሆናል ሰዎች ይመጣሉ እዚህ ቦታ ያመልካሉ ብሎ እግዚአብሔር ቪዥን አሳይቶ ከ70 አመት በፊት አንተ በታሪክ ነው የምታውቀው አይደል? የዛሬ 60 አመት ነው እንደዛ ያደረገው ፓስተር ያደረገው ይገርም ነው። በጣም ይሄንን እጀም የነገሩኝ ነው የምነግርሽና የዛን ጊዜ ነበርኩ ብዬ ነው ላጣራ ብዬ ነው በደንብ ፓስተር እሺ እኔ ነግረውኝ ነው ታሪኩን ሰምተና ከዛ በኋላ እዛ ቦታ ላይ እኛ ሄድን እኛ ስንሄድ ኦሬዲ ህዝብ ሰፍሯል ነበር ደቡብ ኦሞ ላይ ብዙ ህዝብ ነበር ደቡብ ኦሞ ውስጥ ሆኖ ኛንጋቶ የሚባል አካባቢ አለና ጠረፍ ነው እሺ ኦልሞስት ወደ ኬንያ ቦርደር ማለት ነውና እዛ ቦታ ላይ ስንሄድ ወደ 154 ሰው ነው ጌታን ያገኘው የሚገርም ነው 154 እንግዲህ ያ ትንቢት የተነገረበት ቦታ ሰውየው ከዛሬ 60 አመት የሰራው በጣም 154 ሰው ጌታን ተቀበለ 9 ቀን ውጪ ያደርኩ አንድ ወንጌላዊ ከኔ ጋር ነበር 9 ቀን ውጪ ያደርኩ እዛ ያንን ህዝብ ተጠመቁ ከዛ እዛ ቸርች ላይ እንዲያገለግሉና እንዲያዙ ተደርገዋል ማለት ነው እግዚአብሔር ይመስገን ስለዚህ እነሱን መስሎ መግባቱ ያዋጣ ነው ብዬ ነው ማስበው እግዚአብሔር ይመስገን አሜን ፓስተር እንቀጥላለን ቆይታችን ያው ጥሩ ነው እግዚአብሔር ይመስገን እስቲ እንግዲህ አንተ እንግዲህ የምታስተላልፈው መልእክት ምንድነው ለተመልካቾቹ አንዳንድ ጊዜ ወንጌልን ስናሰራጭ ወይ ወንጌልን ስንነግር የሚመቹ ቦታዎች ልንጠብቅ እንችላለን ችግር አያመጣም ብለን የምናስብበት ቦታ ላይ ሊሆን ይችላል ምን ሄደው እና ጌታ ደግሞ እንደሱ አልነበረም ሲያገለግል የነበረው አይደል ፓስተር ስለዚህ ምን ትላለህ አንተ እኔ እንግዲህ ምለው አንደኛ ወንጌልን መስበክ ያለብን ሁሉም ቦታ ላይ ወንጌል ያልደረሰበት ቦታ ላይ እንድናደርስ ወደ ዓለም ሁሉ ሂዱ በሚለው ጀነራል መገለጥ በዛ ነው ወንጌልን ማድረስ ያለብንና ወንጌል ገጠርም ላይ ከተማም ላይ ይሰበካል አይተሽ ከሆነ አሁን በክርስቲያኑ ማህበረሰብ መካከል እየተፈጠረ ያለው አንዳንድ ነገሮች አሉ ቦታ መምረጥ የሚባል ነገር አለ አንድ ቦታ እሄዳለሁ አልመጣለሁ እንደዚህ አይነት ነገሮች ሰዎች ሲፈጠር ታያለሽ እና መጽሐፉ ደግሞ የሚነግረን እግዚአብሔር ወደ ላከን ቦታ ሁሉ ያ ቦታ እንግዲህ ገጠርም ሊሆን ይችላል ከተማም ሊሆን ይችላል ማይመች ቦታም ሊሆን ይችላል እና ሄደን ወንጌል መስበክ እንዳለብን ነው ለማስበው ሁሉ ጊዜ ወንጌል ሲሰበክ ነው ሪቫይቫል ምንነሳው ወንጌል በተሰበከበት ቦታ ላይ ነው ሪቫይቫል ምንነሳውና ወንጌል ካልተሰበከ ሪቫይቫል የለም ምናልባት ብዙዎቻችን ሪቫይቫል ተነስቷል በኢትዮጵያ ላይ የሚሉ እንትኖች አሉ ገና ደግሞ ሪቫይቫል ይመጣል የሚባል ብዙ ነገሮች አሉ የሆነ ሆኖ ግን ሪቫይቫል ከወንጌል ጋር አብሮ ወንጌል በተሰበከበት ቦታ ላይ የትም ቦታ ላይ ሪቫይቫል ይኖራል የሚገርምሽ ነገር ከዚህ ጋር አንድ ነገር አያይዤ ብነግርሽ ደስ ይለኛል ወደ ቦንጋ የሚባል አካባቢ አንድ ሄጄ ወደ 7 ሰዓት በፈረስ ጉዞ ማለት ነው 7 ሰዓት ደርሶ መልስ 14 ሰዓት ነው ከቦንጋ ቢጣ የምትባል አካባቢ ያለች ቦንጋ አካባቢ ከዛ 7 ሰዓት በፈረስ ወደ ቦንጋ ለመመለስ ደግሞ 7 ሰዓት የፈረስ ጉዞ አስቸጋሪ መንገድ ነበር ያን እንግዲህ 7 ሰዓት ረጅም 7 ሰዓት እንግዲህ ረጅም ደርሶ መልስ 14 ሰዓት ነው
ያንን ደግሞ ሳውዝ አፍሪካ ሄጄ አገልግዬ በመጣሁት ቁጥር ልክ ማለት ነው 6 ሰዓት ነው በፕሌን የሚፈጀው ሳውዝ አፍሪካ በመጣሁት በ15ቱ ነው ደግሞ እዛ 15ኛ ቀን በፈረስ ዋው ደስ ይላል በ15ቱ ነው በሳምንቱ ነው እና በፈረስ ሄድኩት የሚገርምሽ ሁለቱም ቦታ ላይ እግዚአብሔር የሚሰራውን ነገር ደግሞ ስታይ በጣም ያስገርምሻል እና ቦንጋ ላይ እግዚአብሔር የሰራው ነገር የሚገርምሽ እንደ ቅዳሜ ላይ ኮንፈረንሱ ላይ አርብ ደረስን ቅዳሜ ላይ አንዲት ልጅ ሞታ ሬሳ አምጥተው መድረክ ላይ ምናልባት አንድ የእግዚአብሔር ሰው ከኔ ጋር ነው አብሮ ሄደውና ኦሬዲ ደም ይፈሳል 3 አመት ከማህፀኗ ደም ይፈሳል እና ሰው ደሙ ሲያልቅ ኦሬዲ በከባድ ነውና ነጭ ሆናለች ከኖርማሊ ከሰው መልክ ልጅቷ ወጣ ነጭ ሆናለች በቀሬዛ አምጥተው እዛ ቦታ ላይ እንትን አምጥተው አስቀምጧት አካባቢው ላይ ያለው ህዝብ የእምነት ህዝብ ስለነበረ የእግዚአብሔር መንፈስ ትነሳለች አለ እና ጸለይንላት በሰዓቱ ላይ በዘይት በውሃም ብዙ ነገር ጸለይንላት መልሰው ወሰዷት ከሰዓት በኋላ ግድና ራሷ መጣች መሰከረች 3 አመት ሙሉ ቀሬዛ ላይ ነበረች ልጅ ማለት ነው እንግዲህ ይሄንን እግዚአብሔር የሰራው 7 ሰዓት እንግዲህ በፈረስ ሄደን መታዘዝ በጣም ወሳኝ ነውና እግዚአብሔር ሁሉ ጊዜ በህይወትሽ ላይ የሚሰራው ስትታዘዥ ልክ ነው ስትታዘዥ ነውና ወንጌልን ስንናገር ስናወራ ሁሉ ጊዜ ድል አለ ስለዚህ ክርስቲያኑ ማህበረሰብ ወንጌልን ለመናገር አንደኛ ጊዜው ምቹ ጊዜና እግዚአብሔር የሰጠን ዘመን ይሄ ዘመን ስለሆነ ለወንጌል በደንብ ከልባችን መነሳት አለብን ብዬ ነው ማስብ ደግሞ ከምንም በላይ ከፊታችን እየመጣ ያለው ታላቅ ሪቫይቫል እንዳለ ማስባለሁና የዚህ ተሳታፊ ለመሆን ወንጌልን መናገር አለብን ብዬ ነው ማስብ እግዚአብሔር ይመስገን ፓስተርዬ ባሳለፍካቸው ጊዜያት ውስጥ እንግዲህ ያ በአገር ውስጥ በውጭ ሀገር ሜዳ አገልግላል በእነዚህ ጊዜያቶች ደግሞ መስማት የሚገጥሙ ነገሮች ይኖራሉ ብዬ አስባለሁ እንግዲህ በዚህ ፕሮግራም ደግሞ ይሄን ሳትነግረን ብትሄድ መልካም ነው እስቲ ከገጠመኞች አንዱ ንገረን አው ትዝም ብለኝ አንድ ገጠመኝ አለ ብዙ ገጠመኞች አሉ ግን በጣም አንድ የገረመኝ ቀን ነበር ወደ ዙዋይ ምናልባት ዙዋይ ተቀያለሽ እዛ ከተማ ላይ ስናገለግል የዛሬ 3-4 አመት አካባቢ ከዚህ ሄደን ኮንፈረንሱ ሐሙስ ነው የጀመረው ሐሙስ ማታ ላይ አትፍሩ በሚል ርዕስ ላይ ሰበኩ ማለት ነውና ህዝቡ ተደስቶ በጣም በትልቅ ደስታ ውስጥ ሆኖ ከምሽቱ 4 ሰዓት ላይ ፕሮግራሙን ጨርሰን ህዝቡ ሲሄድ እኛም ወደ ታዘልን አልጋ ምናምን ስንገባ ትንሽ አልጋው ትንሽ እንትን አላረገኝምና መንፈሴ አላስደሰተኝምና ምንድነው ብዬ ሳስብ እና ልተኛ በጽና ጋር ምናምን በተያዘ አይደለም እሺ ገባ የነበረው መንፈስ እና ደስ አይልም ነበር ጫማዬን አውልቄ ነበር ልተኛ ልክ ፍራሹን ብድግ ሳረግ በአልጋው ስር ላይ ኢባባይ እሺ እንግዲህ ከምሽቱ 4 ሰዓት እሺ ከምሽቱ 4 ሰዓት ላይ ሊተኝ በነበረው አልጋ ውስጥ ላይ ኢባብ ስታይ በጣም ከባድ ነገር ነውና በሰዓቱ ጠፋብኝ ያ የሰበኩበት መንፈስ ሁሉ አትፍሩ ምናምን ያልከው አትፍሩ የሚለው የት እንደገባ አጣሁት እዛው ፍራሹን ተሸክሜ ፍራሹን ይዤ ማለት ነው በአንድ መከላከያ እንዲሆን ከፍ አድርጌ ይዤ እባቡን አየዋለሁ ወደዚህ እንዳይል ማለት ነው እሺ ፍራሹን ከጣልኩም ዘሎ የሚነድፈኝም ሁሉ ብዙ ነገር አሰብኩና ረጅም ሰዓት ነው እንዳትጮህ ደግሞ የሰበከው እንዴ ተዋት ይሸኙኛል አትፍሩ ብሎ ሰብኮ የጨዋ አገልጋይ ተብሎ ልክ ነው በጣም እንጂ ልክ ከዛ በኋላ የሚገርምሽ ነገር ከረጅም ጊዜ በኋላ ቢያንስ ከ1 ሰዓት እስከ 2 ሰዓት ፍራሹን ካስኩ በኋላ አንድ የሰበኩት መንፈስ ወደ ውስጥ መጣ አንተም አትፍራው የሚል ነገር ውስጤ ላይ መጣ ያውለኩትን ጫማ ዱላ የለም ምን የለም
እና እባቡን ገላለሁ ብዬ በእባቡ አናት ላይ ሲወረውር ጫማዬን የሚገርምሽ ነገር እባብ አልነበረም የሴቶች ዊግ ነበር እና ሁለት ሰዓት ፍራሽ ያሸከመ በጣም የሚገርም ነው እና እባብ ሳይሆን የሴቶች ዊግ ነው ተጠቅልሎ እና ጫፉ ልክ እንደ እባብ እኔን ያየኛል እኔም የዊጉን ጫፍ አያለው እና እንደዚህ አይነት ገጠመኝ አይረሳኝም ማለት ነውና በማንኛውም ነገር ውስጥ ዛን ቀን ትልቅ ነገር ነው የተማርኩት አንዳንድ ጊዜ በርቀት የሚያስፈራን ነገር ውስጡ ባዶ ነው ጎላድንም ስታዩ እኮ ዳዊትን ያስፈራራ የነበረው ትልቅ ነው ጎላድ ግዙፍ ነው ግን ውስጡ ባዶና ተራ የሚያስፈራራን ነገር ዝም ብለን በትክክል በመንፈሳዊ አይን ስናየው ውስጡ ልክ ነው ትልቅ ተራ የሆነ ነገር እና ያንን ገጠመኝ አልረሳው ፓስተር እንግዲህ እኔ ጥያቄዎችን ጨርሻለሁኝ የመጨረሻ እድሉ ላንተ ልስጥህና የምትለውን በል እንግዲህ በየቤቱ ሆኖ ለሚመለከት ተመልካች ማለት እንግዲህ እኔ በየቤቱ ሆኖ ለሚመለከቱ ተመልካቾቻችን የሚለው ነገር ምንድነው በማንኛውም አስቸጋሪ ነገር ውስጥ ካላሉ ወገኖች እግዚአብሔር ይረዳቸዋል ካላችሁበት ነገር ምናልባት አሁን ይሄንን ፕሮግራም እንኳን እየተመለከታችሁ ያላችሁ ወገኖች ካላችሁበት ከከባድ ቀንበር ከከባድ ችግር ውስጥ እንኳን ቢሆን የሚረዳችሁ ጌታ ከናንተ ጋር ነው ያለው ስለዚህ ይረዳችኋል እግዚአብሔር በእግዚአብሔር ላይ ተስፋ አይቆረጥም ስለዚህ እግዚአብሔር ያግዛችኋል ከምንም በላይ ደግሞ ባላችሁበት ሁኔታ ውስጥ ሆናችሁ ወንጌልን ተናገሩ ወንጌልን መስክሩ ኢየሱስ ያድናል ብለን ወንጌልን እንድንናገር ከትላንት ወዲያ የሚገርምሽ ይቅርታ አንድ ነገር ሰማሁና የሰማሁት ነገር ምንድነው አንዷ ልጅ በካንሰር ታማለች የአጥንት ካንሰር ነው የታመመችውና እግዚአብሔር ስለኔ መስክሪ ተናገሪ ውጭና ወንጌልን ስበኪ ይላታል እና ጌታ ሆይ እኔ በዚህ ሰዓት ላይ የሚጸልይልኝ ሰው ነው የሚፈልገው እንዴት ሆኜ ነው የሚመሰክረው ስትል ግድልሽ አሁን ኢየሱስ ያድናል ይያልሽ መስክሪ ይላታልና ልክ ያነከሰች ከቤቷ ወጣ ስለ ኢየሱስ መናገር ትጀምራለች ለአንድ ሰው ስትመሰክር እሷ ነች ስትድን ስትፈወስ ማለት ሻል ስላት እና መስክራ ወደ ቤቷ ስትገባ ጤነኛ ሆና ነው የገባችው ዳነች ማለት እና ድና ቀረች ሁሉ ጊዜ አንዳንድ ጊዜ ፈውሳችን ያለው ምኑ ጋር ነው በተለያየ ችግር ውስጥ ካላሉ ወገኖቼ ማስተላለፈው መልእክት ፈውሳችን አንዳንድ ጊዜ ያለው አገልጋይ ብቻ እንዲጸልይልን ብቻ አይደለም መጠበቅ ያለብን አንዳንድ ጊዜ ሰዎች ብዙ ቦታ ላይ ለፈውስም ለተለያየ ነገር እንትንስሉ እንመለከታለን ስለዚህ በቤታቸውም ላይ ሆነው በእምነት ኢየሱስ ያድናል ይያሉ በራሳቸው ላይ እነን መንፈስ ኮንፌስ ቢያደርጉ ለሰው ለትውልድ ሁሉ የኢየሱስን አዳኝነት ብናገሩ የኢየሱስ ስም ከስም ሁሉ በላይ ስሙ ውስጥ ፓወር አለ ስሙ ውስጥ ኃይል አለ የሚፈውስ አቅም አለ ይሄ ዝም ብለን የሰዎችን ስም እንደምንጠራ አይደለም ኢየሱስ ይባል አሁን ታክሲ ውስጥ እንኳን ገብተሽ ሌላ ስም ብትጠሪ ማንንም አያሽ ኢየሱስ ስትይ ስሙ ፓወር ስላለው ማለት ነው ስለዚህ ይሄ ስም በየቤቱ ቸርች ብቻ አይደለም ሊጠራ የሚገባው በየቤቶቻችን ላይ መጸለይ አለብን በተለያየ አቅም ደክሟችሁ እንኳን ያላችሁ ወገኖች እግዚአብሔር ከናንተ ጋር ነው ይረዳችኋል እና ተስፋ አይቆረጥም እግዚአብሔር ከፊታችሁ ይሆናልና መጸለይ ነው መበርታት ነው መትጋት ነው በተለያየ ችግር ውስጥ ላላችሁ ወገኖች እንኳን አንድ ደቂቃ ላይ ጸልይላችኋለሁ ማንኛውም የበሽታ ኃይል ከናንተ ላይ የተደመሰሰ ይሁን ተስፋ ቆርጦ በየሆስፒታሉ ይሄንን ፕሮግራም የሚከታተሉ በቤቶቻቸው ላይ ያሉ ወገኖች ላይ በኢየሱስ ክርስቶስ ስም ይሄንን ጸሎት ነው ጸልያለሁ የእግዚአብሔር ኃይል በእናንተ ላይ ይሁን በኢየሱስ የእግዚአብሔር እጅ የማዳኑ ኃይል በጌታ በኢየሱስ ስም በእናንተ ላይ እንዲሆን በናዝሬቱ ጌታ በኢየሱስ ስም ነው ጸልያለሁ የትላንትናው ምን ተሰነው ጠጅ ቤት የዛሬው የወንጌል አርበኞች ቤተክርስቲያን መልካም ምሽት
ሰለሞን ዘውዱ ከስተምስ ክሊሪንግ ኤንድ ፍሬት ፎርዋርዲንግ ኤጀንት የምንሰጣቸው አገልግሎቶች የትራንዚት ኢምፖርት ኤክስፖርት ከጅቡቲ አዲስ አበባ የትራንስፖርት አገልግሎት የመኪና ክራይና ሽያጭ የማማከር አገልግሎት ልዩ የሚያደርገን በጉምሩክ ዕቃ አወጣጥ ስነ ስርዓት በቅልጥፍናና በታማኝነት መስራታችን ጅቡቲ ላይ የራሳችን ዕቃ ማቆያ መኖሩ እንዲሁም በራሳችን ሪሞት ዲቲአይ መጠቀማችንና በተቀላጠፈ ሁኔታ ዕቃ ማንሳት መቻላችን ነው። ዶክሜንቶችን በተቀላጠፈና በአስተማማኝ ሁኔታ ጅቡቲ ላለው ቢሮአችን እንዲደርስ ለዲኤችኤል ማስረከባችን ነው። ቢሮአችን ሲመጡ ሳይዘገዩ ይወጣሉ። በቂ የመኪና ማቆያም አለ። አድራሻችን ጎተራ ማሰለጫው እንደተሻገሩ ወደ ሳሪስ በሚወስደው መንገድ ላይ አቦኝ ሕንጻ በስተጀርባ ላይ ያገኙናል። ትንሽ የምክር ጊዜ ከብዙ ጣውረት ታድናለች። ምንተስኖት ፈርኒቸር በአዳማ መናኸሪያ አጠገብ ኤሌሞ ቂልጡ ሕንጻ ስር የሚያገኙት ምንተስኖት ፈርኒቸር ቤታችን በአዳዲስ ዘመናዊ ጥራትና ደረጃቸውን በጠበቁ ዕቃዎች ይጠብቁታል። ምንተስኖት ፈርኒቸር ምን አዳማ ብቻ አዲስ አበባም ከፍተናል። ቃሊቲ ሸገር ሕንጻ ሁለተኛ ፎቅ ያገኙናል። በመንግስት የመሸለማችን ሚስጥር ምን እንደሆነ ያውቃሉ? ስራዎቻችን ምስክሮቻችን ሆነው ስለቀረቡ ነው። በምንተስኖት ፈርኒቸር ቤቴን ብቻ ሳይሆን ቢሮዬንም አሳምረዋለሁ። መልካም ዘይደዋል። እርሶም በምንተስኖት ፈርኒቸር ቤትዎንና ቢሮውን ያሳምሩ። ይምጡ፣ አመስግነውን እንዲወጡ። ምንተስኖት ፈርኒቸር